ሳይለት ሌሊት የሚለኮሰው መብራት ከሰማይ እንደሚወርድ ታውቂያለሽ? ሰምተሻል? ሰማሽ? ከሰማይ ነው የሚወርዱ ማለት እግዚአብሔር ራሱ ነው የሚለኩሰው። ላለፉት 2000 ዓመታት ቃሉን ጠብቆ ሌሊት ላይ ካህኑ ተፈትሾ ክብሪት አለመያዙ በደንብ ተፈትሾ ራሱ ዲያቆን ሄኖክ ያለውን እንደሰማችሁት ነው። ይህንን ቪዲዮ ለመጀመሪያ ጊዜ ፖስቶ ያየሁት ኡስታዝ ያህያ ነው። አላህ ይጠብቀውና ከታች ሜንሽን አደርግላችኋለሁኝ ተከተሉት። ኡስታዝ ያህያ ይህን ቪዲዮ እስከሚፖስትበት ሰዓት ድረስ በኦርቶዶክስ ቤተክርስቲያን ፈጣሪ የሚለኩሰው እሳት አለ ብላ እንደምታምን አላቅም ነበረ። ነገሩን መረጃውን ለማጣራት ስሞክር በኦርቶዶክስ ቤተክርስቲያናት ፈጣሪ የፋሲካ በዓል ጊዜ በየዓመቱ እሳት ይለኩሳል ብለው ያምናሉ በሚያስቅ ሁኔታ። ነገር ግን ውሸት ነው። ዲያቆን ሄኖክን እንደሰማችሁት እግዚአብሔር ከዛሬ 2000 ዓመት በፊት ጀምሮ ከሰማይ እሳት ይለኩሳል ብሏል። ይሄ ፈጽሞ ውሸት ነው። አንደኛ ነገር የፋሲካ በዓል ጊዜ እሳት ይለኮሳል የተባለው በኢየሩሳሌም ኢየሱስ ተቀብሮበታል በተባለበት መቃብር ላይ ነው። የዚህ መቃብር ዋና የይዞታ ባለቤት የሆነችው የግሪክ ኦርቶዶክስ ናት። ይህን የመቃብር ቦታ ኢየሩሳሌም በመቃብሩ ቦታ አካባቢ ቤተክርስቲያናት አሉ። ቤተ እምነቶች በቃ ኦርቶዶክስ እና ካቶሊክ ነክ የተገነቡ እምነት ግንባታዎች አሉ። ነገር ግን የመቃብሩ ዋና የይዞታ ባለቤት የግሪክ ኦርቶዶክስ ናት። እንደዚሁም ከስሯ ደግሞ 5 ቤተክርስቲያን አሉ። የሮማን ካቶሊክ፣ ኮፕቲክ ኦርቶዶክስ፣ የአርሜኒያ ኦርቶዶክስ እና የሶሪያ ኦርቶዶክሶች ይካተቱበታል። ነገር ግን ዋና የይዞታ ባለቤት የግሪክ ኦርቶዶክስ ነው የሆነው። ይህ የሆነበት ምክንያት ምንድነው? ከአራተኛው ክፍለ ዘመን በኋላ ቆስጠንጢኖስ ክርስትናን ብሔራዊ ሃይማኖት እንዲሆን ካወጀ በኋላ እናቱ ወደ ኢየሩሳሌም እየመጣች የተለያዩ እምነቶችን ስትፈጠር ነበረ። ይሄ ከግማደ መስቀል ጋር ከመስቀል ጋር የተያዘውን እሷ ናት ያመጣችው እንጂ በወንጌል በሐዋርያት አይታወቅም። በቃ ኢየሩሳሌም አካባቢ የተለያዩ ከክርስትና ጋር የተያዙ ነገሮችን መገንባት የጀመረችው የቆስጠንጢኖስ እናት ኤሌኒ ናት። ስለዚህ ከአራተኛው ክፍለ ዘመን በኋላ ነው እንግዲህ የተለያዩ እምነት ግንባታዎች ኢየሩሳሌም ላይ የነበረው። ኦኬ ደግሞም በአጭር ቋንቋ ይሄ ተአምራዊ እሳት የሚባለው ዋና መረጃ የተገኘለት ከ9ኛው ክፍለ ዘመን በኋላ ነው እንጂ ኢቭን እንኳን ቆስጠንጢኖስ ክርስትናን እያስፋፉ በነበረበት ዘመን ከአራተኛው ክፍለ ዘመን በኋላ በተለይም እስከ 7ኛው ክፍለ ዘመን ይሄ ተአምራዊ እሳት የሚባለው ነገር አይታወቅም። በቃ ዋና መረጃ የተገኘለት ከ9ኛው ክፍለ ዘመን በኋላ ነው ማለት ነው። ይሄን ብቻም ሳይሆን በሚያስቅ ሁኔታ ተአምራዊ እሳቱን የሚለኩሰው የግሪክ ጳጳስ ነው። ሰውየውን ቆይ ላሳያችሁ። መቃብር ውስጥ ገብቶ እሳቱን የሚለኩሰው ይህ ሰውዬ ነው። ግሪካዊ ነው። ከ13 ዓመቱ ጀምሮ ከግሪክ ወደ ኢየሩሳሌም የመጣ የግሪክ ኦርቶዶክስ ቤተክርስቲያን የሃይማኖት አባት ነው። መጀመሪያ ይሄ ሰውዬ ገብቶ ነው እንግዲህ እሳት አስቀምጦ ይገባና ሌላው የኦርቶዶክስ ሃይማኖት የግሪክ ኦርቶዶክስ ሃይማኖት ይመጣና ልክ እንደ በተአምር እሳቱን እንዳገኘው ይዞ ከመቃብሩ ይወጣል። እና ይሄ ሰውዬ ሙሉ እንትን ዋለላችሁ ቃለ መጠይቅ የሰጠበት አለና ቃለ መጠይቅ ሲያደርግ ለት የነበረው ሰውዬ ሐቁን ተናገር ሲለው ሐቁን ለመናገር ምንድነው ያለው? ካሜራ ፊት ለፊት ሐቁን መናገር አለበት ወይ ሲባላው በተቻለ መጠን ሐቁን ንገረው ተናገር ነው ያለው። በግሪክኛ ነው ቃለ መጠይቅ የተደረገለትም እነሱም ግሪካውያኖች ናቸው። እና በሚገርም ሁኔታ ማለት ነው። እና እሱ ራሱ መቃብር ውስጥ ገብቶ እሳት እንደሚለኩስ ነው የተናገረው። ይህንን ዩቲዩብ ቻናል ገብታችሁ ለማየት ሞክሩ። እንደውም ሰውየው ምንድን ተብሎ ነው የተጻፈው ከታች አይ ላይት ዘ ሆሊ ፋየር፣ እኔ ነኝ ቅዱሱን እሳት የምለኩሰው ብሎ ነው የተናገረው። እዚሁ ቃለ መጠይቅ ላይ ዩቲዩብ ኮሜንቱ ጋር ስትገቡ ራሳቸው የቃለ መጠይቅ የተደረገበት ዩቲዩብ ቻናሉ ፒን አድርጓል በግሪከኛ። ኦኬ በግሪከኛ ፒን የተደረገውን ትራንስሌት ይላል። ወደ አረበኛ ትራንስሌት ያደረኩትን ነው ማላሳያችሁ። ይሄውላችሁ ወደ አረበኛ እንዲተረጎም ያደረኩት ማለት ነው። ሆሊ ፋየር ዘ ትሩዝ ይላል ማለትም ቅዱሱ እሳትና እውነታው ይላል። ላ የንዝል አኑር ምን ሰማ ማለትም
ከሰማይ የሚወርድ እሳት የለም እግዚአብሔር የሚለኩሰው እሳት የለም እያለ ነው ወላ ينبع من القبر ወይም ከቀብር የሚወጣ ኑር የለም بل الكهن العزم المعين لهذا الخدمات يدخل ما يسمي بالمسكن ويخرج نار آلهة تخيلتوا من እንደሚል በቃ ለዚህ የተዘጋጁ ካህኖች ዲያቆናት ወይም ቀሳውስት ኦር ጳጳሳት ለዚህ ተብለው የተዘጋጁ አሉ እነዚህ ናቸው ገብተው መቃብር ውስጥ እሳቱን የሚለኩሱት እንደውም እሳቱ ምን ይባላል ናር አልኢላህ የፈጣሪ እሳት ዘሊና ግስ والله እና ይሄንን የፈጣሪ እሳት ቀብሩ ውስጥ ገብተው ነው የሚያበሩት እንጂ ከቀብሩም የሚወጣ እሳትም የለም ከሰማይ የሚወርድም እሳት የለም እያለ ነው على القبر المخي ثم يحرق الشموع التي تمحق مسبقا فيها القبر ከዛ ምንድነው የሚያደርገው ይሄኛው ለዚህ ቀብር ውስጥ ገብቶ እሳት እንዲያበራ የተዘጋጀው ካህን ገብቶ ለኩሶት ይወጣል ሌላኛው ገብቶ ደግሞ ለኩሶት ይወጣል ማለት ነው ሌላኛው ፓትርያርኩ ወር ጳጳሱ ኦኬ እንደዛ ያለ ይቀጥላል አላስረዝምባችሁ ይሄ ደግሞ ማዕሉማት አልዓማ ነው የሚለው ያው ተመሳሳይ አረበኛ ነው ማንበብ ለምትፈልጉ አንብቡ لا ينزل النور من السماء ولا ينبع من القبر بل الكهنة العظم المعين لهذا الخادمات يدخل ما يسمى بالمظلة ويشعلون عود الثقاب ويقد نار فوق القبر المحيي يا ربي ጌታዬ ለማንኛውም ምንድነው የሚለው በቃ ካህኖቹ ናቸው ገብተው ሻማ አብርተው የሚወጡት ይላል ይሄንን ደግሞ ያመጣሁላችሁ ሲ ኦሪጂናል ትራንስሌትድ ይላል እዚህ ጋር ቋንቋውን ወደ ግሪክ መመለስ እንደምትችሉ ነው የሚያሳየው ቋንቋውን ትራንስሌት እንዳደረኩ ላሳያችሁ ዋናው ቋንቋ ይሄው ነው ሆሊ ፋየር ቱሩዝ ብላችሁ ገብታችሁ ሰርች ብታድርጉ እውነታው ይወጣላችኋል እንግዲህ ዲያቆን ሄኖክ ከኢትዮጵያ ኦርቶዶክስ ካህናት ጋር ምናምን አያይዞታል ጥቁር ስለሆንክ አትጸልይም ስላለ እግዚአብሔር ከሰማይ እሳት አወረደ ውሸት ነው ሲጀመር የመቃብሩ ይዞታል ለግሪክ ኦርቶዶክሶች እንጂ ለኢትዮጵያ ኦርቶዶክስ አያገባትም የኢትዮጵያ ኦርቶዶክሶች የሃይማኖት አባቶች አሉ በነገራችን ላይ በኡመር ኢብኑ ኸጣብ ጊዜና ኦቶማን ኤምፓየር ጊዜ ክርስቲያኖቹ እርስ በርሳቸው ሲጣሉ ካቶሊኮችም ኦርቶዶክሶችም እርስ በርሳት ይጣሉ ነበር ሮማውያኖቹ ራሱ ከኦርቶዶክሶች ቀምተዋቸው ነበር የመጀመሪያ የይዙታ ባለቤት የማን ነው በሚል ፍትሃዊ በሆነ ማከፋፈል አከፋፍሏቸዋል ያንን ኢየሩሳሌም የመቃብሩን አካባቢ ማለት ነው በሚገርም ሁኔታ መቃብሩ አካባቢ ያለውን የእምነት ስፍራ ለኢትዮጵያ ኦርቶዶክስ የሆነ ቦታ ተሰጥቷቸዋል የጸሎት ቦታ ለሶሪያዎቹ ለግብጾቹ ለሩሲያዎቹ ለአርሜኒያዎቹም ተሰጥቷቸው የሆነች መጸለያ ቦታ ተሰጥቷቸዋል ያኔ የጋራቸው ነው ግን ዋናው የይዞታ ባለቤቱ የቀብሩ ባለቤት የሆነችው የግሪክ ኦርቶዶክስ ናት እሳቱን የምትለኩሰው እሷ ናት ይሄንን ይመስላልና ዲያቆን ሄኖክ ያኔ እንደገርም ለምን ይዋሻሉ ግን ለምንድን ነው የሚዋሹት ወይም አይ ቲንክ እንግዲህ የግሪክ ኦርቶዶክስ ጋር አልተናበቡም የግሪክ ኦርቶዶክስ እሳቱን የሚለኩስ ካህን እንዳላት ለኢትዮጵያ ለግብጽ ለሶሪያ ማናው ለሶሪያ ለሩሲያና ለአርመን ቤተክርስቲያናት ማሳወቅ ነበርበት ከሰማይ የሚወርድ እሳት የለም የኛ የግሪክ ካህናት ናቸው እሳቱን የሚለኩሱት ብለው መናገር ነበረባቸው ሰው እኮ ተዋረደ እኮ አሁን እንግዲህ አስባችሁታል ዲያቆን ሄኖክ ጽባ ያለው ሰው ጥሩ ሰው ነው አደባባይ ላይ ወጥቶ እግዚአብሔር ከሰማይ እሳት ለኮሰ ብሎ እንደዚህ አይነት የውሸት መለኮስ ዲያቆን ውሸት ለኮሰ አለ ኡስታዝ በጣም ነው ያሳቀዩ ላይ ላሲፍ አልሙም ከታች ኡስታዝ ሜንሽን አደርግላችኋለሁ ፎሎ አድርጉትና ተከታተሉ ኡስታዝ ያው የፖስተው ቴሌግራም ግሩፕ ላይ ነው ይሄ ኢብኑ ኑህ ብላችሁ ብትፈልጉ ታገኙታላችሁ ቲክቶክ ላይ አልፖስተው ኦኬ